ኦሪት ዘኍልቍ አንድምታ ትርጓሜ ምዕራፍ 14 ተራ ቁጥር 1 ወሀብሩ ኩሉ ታይን ወጸርሁ በአብይ ቃል ወበከዩ ኩሉ ሕዝብ ኩላ ሌሊተ። ሰራዊቱም ሁሉ አንድ ሆነው አሰምተው ጮኹ፣ ሕዝቡም መላ ሌሊቱን እንዲሁ አለቀሱ። ይህም የሆነበት ምክንያት ኢያሱ ምድረ ርስትን ሰልላችሁ ብሎ ከ12ቱ ነገደ እስራኤል 12 አለቆችን መርጦ ላከ። እነሱም ያችን አገር ሰልለው በ40 ቀናቸው ከተመለሱ በኋላ ከኢያሱና ከካሌብ በስተቀር ሌሎቹ 10 ሰዎች ሀገሪቱ የማትደፈርና ሕዝቦቿም ኃያላን እንደሆኑ ወደዛችም አገር መግባት እንደማይቻል አድርገው እስራኤልን አስፈርተው አስገርመው ነገሯቸው። ምዕራፍ 13 ላይ እንደተመለከትነው ማለት ነው። በዚህ ምክንያት ሕዝቡ ሙሴና አሮንን ከግብፅ ምድር ያወጣችውን በበረሃ ልትፈጁን ነውን ብለው አለቀሱ። ተራ ቁጥር 2 ዋን ጎርጎሩ ላይ ለሙሴ ወላይ ለአሮን ኩሎሙ ደቂቀ እስራኤል። የእስራኤል ልጆች ሁሉ በሙሴና በአሮን ላይ አንጎራጎሩባቸው፣ ተቆጡባቸው። ወይቤልዎሙ ኩሉ ትዕይንት እምሃየ ሰነሰበ ሞትነ በምድረ ግብፅ እምንሙት በዝንቱ ገዳም። ሰራዊቱም ሁሉ በዚህ ምድረ በዳ ከምንሞት በግብፅ ብንሞት በተሻለን ነበር አሉ። ተራ ቁጥር 3 ወለምንት ይወስደነ እግዚአብሔር ውስተ ይእቲ ምድር ከመ ንህደግ በውስተ ቀትል። በጦር እንሞት ዘንድ እግዚአብሔር ወደዚያች አገር ለምን ይወስደናል አሉ። ወአንስትያነኒ ወደቂቅነኒ ይከውኑ ህብለያ ወይዜኒ የይሰነ ንግባ ውስተ ብሔረ ግብፅ። ሚስቶቻችንም ልጆቻችንም ለብዝበዛ ይሆናሉና አሁንም ኑ ወደ ግብፅ አገር ብንመለስ ይሻለናል አሉ። ተራ ቁጥር 4 ወተባሃሉ በበይናቲሆሙ ሃቡን አንግስ ለነ ንጉሰ ወንግባ ውስተ ብሔረ ግብፅ። እርስ በርሳችን ኑ ወደ ግብፅ ተመልሰን ንጉሥ እናንግስ ተባባሉ። ተራ ቁጥር 5 ወወድቁ ሙሴ ወአሮን በገጾሙ ቅድመ ኩሉ ተአጊኒሆሙ ለደቂቀ እስራኤል። ሙሴና አሮንም በእስራኤል ልጆች ፊት በግንባራቸው ወድቀው ተደፉ። ተራ ቁጥር 6 ወኢያሱ ወልደ ነዌ ወካሌብ ወልደ ዮፎኒ እለ እምኔሆሙ ለእለ ረእይዋ ለይእቲ ምድር ሰጠጡ አልባሲሆሙ። ያችን አገር ካዩት የዮፎኒ ልጅ ካሌብና የነዌ ልጅ ኢያሱ ልብሳቸውን አሰለቡ፣ ቀደዱ። ተራ ቁጥር 7 ወይቤልዎሙ ለኩሉ ተአይኒሆሙ ለደቂቀ እስራኤል ምድርሰ እንተ ርኤነ ሰናይት ጥቀው ፈድፋደ። የእስራኤልን ልጆች ሰራዊት ሁሉ ያየናት ያቺ ሀገርስ በእውነት እጅግ ፈጽማ ያማረችና የለመለመች ሀገር ናት አሏቸው። እርሷንም በእግዚአብሔር ኃይል እንወርሳለን፣ አትፍሩ አሏቸው። ተራ ቁጥር 8 ወለእመሰ እግዚአብሔር ሀረየነ ከመ ያብአነ ውስተ ይእቲ ምድር ይሁበነ ለነ ይእተ ምድረ እንተ ትውህዝ ሀሊበ ወማረ እንተ ታውህዝ። ወደዚያች አገር ሲያስገባን ዘንድ ለአባቶቻችን ቃል የገባ እግዚአብሔር ከመረጠንስ ወተትና ማር ወደ የሚፈስባት ማለት ተድላ ደስታ የሚገኝባት ያችን አገር ያወርሰናልና በእግዚአብሔር አትጠራጠሩ አሉ። ተራ ቁጥር 9 ወባቱ አንትሙ ኢትኩኑ ከሃዲያነ እግዚአብሔር ወኢትፍርህዎሙ አንትሙ ለሕዝባ ለይእቲ ምድር። ነገር ግን እናንተ በእግዚአብሔር ዘንድ አሉተኛ ሐሰተኛ አትሁኑ፣ የዚያችን አገር ወገኖችም አትፍሯቸው። ለአባቶቻችን ለአብርሃም ለይስሐቅ ለያዕቆብ ምድረ ርስትን አወርሳለሁ ብሎ የተናገረው እግዚአብሔር ነውና አሉ።
እስመ ንሕነን አጠፍኦሙ እስመ ሀለፈ መዋዕሊሆሙ እስመ እግዚአብሔር ሃሎ ምስሌነ ኢትፍርህዎሙ። እግዚአብሔር በረድኤት ከእኛ ጋር ስላለ የጎልማሳነታቸውም ዘመን ስላለፈ እናጠፋቸዋለንና አትፍሩ አሉ። ተራ ቁጥር 10 ወይቤሉ ኩሉ ተአይን ከመ ይውግርዎሙ በእብን። ሕዝቡም ሁሉ በአንድነት ተሰብስበው ኢያሱን የነዌ ልጅ ኢያሱንና የዮፎኒ ልጅ ካሌብን በድንጋይ ይወግሯቸው ዘንድ እንምታቸው አሉ። ወአስተርአየ ስብሐተ እግዚአብሔር በደመና ሀበ ኆኅተ ደብተራ ዘመርጡ ለኩሉ ደቂቀ እስራኤል። እግዚአብሔር የፈጠረው ብርሃን በደመና ተስሎ በደብተራ ኦሪት ደጃፍ ለእስራኤል ልጆች ሁሉ ተገለጠ ታያቸው። ተራ ቁጥር 11 ወይቤሎ እግዚአብሔር ለሙሴ እስከ ማእዜኑ ይውየህኩኒ እሉ ሕዝብ ወእስከ ማእዜኑ እያአምኑኒ በኩሉ ተአምርየ ዘገበርሁ ለክሙ። እግዚአብሔርም ሙሴን እንዲህ አለው፣ እነዚህ ወገኖች ከቶ እስከ መቼ ድረስ ነው የሚያውኩኝ? እስከ መቼ ድረስ ነው እኔንስ ለቁጣ ለበቀል የሚያነሳሱኝ? ባደረግኩላቸው ተአምራት እስከ መቼ ድረስ ነው የማያምኑ? አለ። ከግብፅ ምድር በሰባት ደመና ጋርጄ ባሕረ ኤርትራን ከፍዬ ያሻገርኳቸውን የመሆኔን ምን ጊዜ ረሱኝ? ስለምንድን ነው የማያምኑብኝ? እስከ መቼ ድረስ ነው የሚክዱኝ? አለ። የሚጠራጠሩኝስ እስከ መቼ ነው? አለ። ተራ ቁጥር 12 እቅትሎሙኑ በሞት ዋጥፍኦሙ ወሬሴከ ለከ ወለቤታውከ ውስተ ሕዝብ አብይ ዘይበዝህ ምእሉ ፈድፋደ። እነሱን ፈጽሜ በሞት ላጥፋቸውን? አንተንም ሹመት ይቀርብኛል እንዳትል አንተንና የአባትህን ወገኖች ከእነዚህ ፈጽመው በሚበዙ ወገኖች በአሕዛብ ሾመሃለው፣ እነዚህን ግን ላጥፋቸው አለ። ተራ ቁጥር 13 ወይቤልዎ ሙሴ ለእግዚአብሔር ይሰምዑ ግብፅ እለ እምኔሆሙ አውፃኢኮሙ ለእሉ ሕዝብ በኃይልከ። ሙሴም እግዚአብሔርን እንዲህ አለው፣ ከእነዚህ ለይተህ በካህሊነትህ ያወጣሃቸው ከግብፃውያን ለይተህ ያወጣሃቸው ወገኖች እስራኤልን አጠፋቸው ብለው የግብፃውያን ሰዎች ይሰማሉ። ተራ ቁጥር 14 ወይሰምዑ ኩሎሙ እለ ይነብሩ ውስቴታ ለይእቲ ምድር ከመ አንተ እግዚአብሔር ሃለውከ ውስተ ኩሉ ሕዝብ ወአንተሰ እግዚኦ ታስተርኢሎሙ ከመዛ አይነ በአይነ ይትረአይ። በእነዚህ ወገኖች አንተ ፈጣሪያቸው በረድኤት እንዳለህ አቤቱ ሰው አይን በአይን እንዲታያይና እንዲታያቸውም አቤቱ በዚች አገር የሚኖሩ ሰዎች ሁሉ ይሰማሉ አሉት። ወደመና ከቆመት መልእልቴሆሙ ወበአምደ ደመና እንተ ሆርከ ቅድሜሆሙ መዓልተ ወበአምደ እሳት ሌሊተ። ደመናህም በላያቸው ተጋርዳ ቆመች። ቀን በአምደ ደመና ሁነህ በፊታቸው የሄድክ አንተ ነህ። ሌሊትም በአምደ ብርሃን ሁነህ የምታበራላቸው አንተ ነህ። ተራ ቁጥር 15 ወለእመ ቀጥቀጥካሆሙ ለእሉ ሕዝብ ከመ ዘአሐዱ ብእሲ ይብሉ አሕዛብ እለ ይሰምዑ ስመከ። እነዚህ ወገኖች እንደ አንድ ሰው ብታጠፋቸው ስምህን የሚሰሙ አንድም ዜና ጥፋታቸውን የሚሰሙ አሕዛብ እንዲህ ይላሉ አሉት። ተራ ቁጥር 16 እስመ ስእነ እግዚአብሔር አብኦቶሙ ውስተ ምድር ዘመሃለሎሙ ቀተሎሙ በውስተ ገዳም። እግዚአብሔር ምድረ ርስትን አስገባቸዋለሁ አወርሳቸዋለሁ ብሎ ወደ ማለላቸው ምድር ማስገባት ተስኖታልና በምድረ በዳ አጠፋቸው ይሉሃል አሉት። ተራ ቁጥር 17 ወይእዜኒ ይትለአል ኃይልከ እግዚኦ በከመ ትቤ።
አቤቱ አሁንም ከሃሊነትህ ይገለጥ አለ። ተራ ቁጥር 18 እንዘ ትብለ እግዚአብሔር ርሑቀ መዓት ወብዙኃ ምሕረት ወጻዲቅ ዘየሃድግ አመፃ ወኃጢአተ ወጌጋዬ ወአንጽሖኒ እያነጽሖ ለማዕስብ ወይውሄልቅ ኃጣይአ ወላዲ ላዕለ ውሉድ እስከ ሳልስ ወራብ ትውልድ። እግዚአብሔር ከመዓት የራቀ ቸርነቱ የበዛ ክህደትን፣ ኃጢአትን፣ በደልን ይቅር የሚል እውነተኛ በደለኛውንም ከፍዳ የሚያነጻ የአባትን ኃጢአት እስከ 4 ትውልድ ድረስ ቆጥሮ በልጆቹ ላይ የሚያመጣ ነው ብለህ እንደተናገርክ 1 3ና 4 7 ይሆናል። በ7 ፍጹም ነው። እስከ ፍጹም ትውልድ ድረስ አባቱ የሰራውን ኃጢአት ልጁ የሰራው ፍዳውን የምከፍለውን የነይ ብለህ እንደተናገርክ አለ። ተራ ቁጥር 19 ህዲግ ሎሙ ኃጣውኢሆሙ ለእሉ ሕዝብ በከመ እበየ ምሕረትከ ወበከመ መሐሬ ኮንከ ሎሙ እምብሔረ ግብፅ እስከ ይዜ። እንደ ቸርነት ብዛት ከግብፅ ምድር ካወጣቸው ጊዜ ጀምሮ እስከ ዛሬ ድረስ ይቅር እንዳልካቸው የእነዚህን ወገኖች ኃጢአታቸውን አሁንም አታስብባቸው፣ ይቅር በላቸው አለ። ተራ ቁጥር 20 ወይቤሎ እግዚአብሔር ለሙሴ ናሁ መሃርክዎሙ በከመ ትቤ። እግዚአብሔርም ሙሴን እንዲህ አለው፣ ይቅር በላቸው እንዳልከኝ እኔም የዛሬውን ምሬያቸዋለሁ አለው። ተራ ቁጥር 21 አላ ሕያው አነ ወሕያው ስምየ ወይምላ ስብሐቲሁ ለእግዚአብሔር ኩሎ ምድረ። እኔ ሕያው ነኝ ስሜም ሕያው ነኝ እንጂ ማለት ምድረ ርስትን እንደማይወርሱ አደርጋለሁኝ እንጂ የዛሬውን ይቅር ብዬልሃለሁ አለ። ግን ይቅር ብዬ ብልልህም ምድረ ርስትን ለእነዚህ አላወርስልህም አለ። ሙሴም የእግዚአብሔር ምስጋናው በዓለሙ ሁሉ ይምላ፣ እግዚአብሔር የተመሰገነ ይሁን አለ። ተራ ቁጥር 22 ኩሎሙ እደው እለ ርእይዎ ለስብሐቴ ወለተአምሬ ዘገበርሁ በብሔረ ግብፅ ወበዳግም ወእምዝ አመከሩኒ ናሁ አስር ዝንቱ ወይ ሰሙ ቃሌ። በግብፅ አገርና በምድረ በዳው ያደረግኩትን ተአምራቴን ያዩ ከዚህም በኋላ የተፈታተኑኝ ብዙ ጊዜ ነው። ቃሌንም አልሰሙም አለ። ቃሌንም ያልሰሙ ሰዎች ብዙዎች ናቸው አለ። ተራ ቁጥር 23 ከመ ኢይሬእይዋ ለይእቲ ምድር እንተ መሃልኩ ለአበዊሆሙ ዘእንበለ ለውሉዶሙ እለ ሀለው ምስሌ ዝየ ኩሎሙ እለ ኢያእምሩ ሰናይተ ወእኪተ ኩሉ ንዑስ ዘአልቦ ዘየአምር ሎሙ እሁባ ለይእቲ ምድር። ከኔ ጋር ላሉ ለልጆቻቸው ክፉን በጎውን ለይተው ለማያውቁ ሁሉ የሚያውቀው ለሌላ ለታናሹ ሁሉ ያችን አገር እሰጣለሁ እንጂ ለአባቶቻቸው የማልሁላቸውን ያችን አገር እንዳያዩዋት ሕያው ነኝ አያዩዋትም አለ። ሕያው ነኝ እንጂ የአሁኑን ይቅር ብዬልሃለሁኝ አለ። ተራ ቁጥር ወኩሎሙ እለ ወሀኩኒ ኢይሬእይዋ የተፈታተኑኝ እነዚህ ሰዎች ሁሉ ግን ያችን አገር አይወርሷትም፣ በእግራቸውም አይረግጧትም አለ። ሙሴን ምድረ ርስትን አሻግሮ አሳይቶ አንተ ትእዛዜን ተላልፈህ እንዳሳዘንከኝ ያችን አገር በእግርህ ተረግጣትም፣ ግን ስላገለገልከኝ በዓይንህ አሻግረህ ተመልከታት ብሎ እንዳለው አሁንም ለእነዚህም ተፈታትነውኛል፣ ቃሌን አልሰሙም፣ አመክረውኛልና ያችን አገር አላወርሳቸውም፣ በዓይናቸውም አላሳያቸውም፣ ግን ለልጆቻቸው አወርሳለሁኝ አለ። ተራ ቁጥር 24
ወለቁልኤየ ባህቱ ካሌብ እስመ ኮነ ካልእ መንፈስ ላዕሌሁ ወተለወኒ አበዎ ውስተ ይእቲ ምድር እንተ ውስቴታ ቦአ ህየ ወዘሩ ይወርሳ። ወዳጄ ካሌብን ግን ከወንድሞቹ የተለየ እውቀት አድሮበት በሃይማኖት ተከትሎኛልና ወደዚያች ወደ አያት አገርም እገባለሁ አስገባዋለሁ። ልጁ የልጁ ልጁ የእሱ የሆነ ሁሉ ይወርሳታል አለ። ተራ ቁጥር 25 ወአማሌቅ ወከነአን ህዱራን ውስተ ቈላተ አውሬዎን። የአማሌቅና የከነአን ሰዎች አውሬዎን በሚባል ምድረ በዳ ሰፍረው ነበሩ። 60 እልፍ አጋር ከእነሱ ዘንድ ሄደው አለቁ የሚል ነውና እንደ አርዕስት አስቀድሞ አነሳቸው። ወአንትሙ ውስተ ገአዙ ወግብኡ ውስተ ገዳም ዘፍኖተ ብሔረ ኤርትራ። እናንተ ግን በኤርትራ ባሕር አጠገብ ባለው መንገድ ሄዳችሁ ወደ ምድረ በዳው ተጓዙ አላቸው። የቁጣ አነጋገር። ተራ ቁጥር 26 ወይቤሎሙ እግዚአብሔር ለሙሴ ወለአሮን ዘይብል። እግዚአብሔርም ሙሴንና አሮንን እንዲህ አላቸው። ተራ ቁጥር 27 እስከ ማእዜኑ እሰምነ ጐርጓሮሙ ለእሉ ትዕይንት ዘያንጐረጕሩ እሙንቱ አኮ ላዕሌክሙ አላ ላዕሌየ። ከቶ እነዚህ የሚያንጐራጉሩትን የሰራዊቱን እንጉርጓሮ እስከ መቼ ድረስ እሰማለሁ? እስከ መቼ ነውስ የምታገሳቸው? እንጉርጓሯቸው በእኔ ላይ ነው እንጂ በእናንተ ላይ አይደለም አለ። ተራ ቁጥር 28 በሎሙ ሕያው አነ ይቤ እግዚአብሔር እስመ አኮ ዳእሙ በከመ ነበብክሙ ውስተ እዝነየ ከማሁ እገብር ለክሙ ውስተ ዝንቱ ገዳም። ብቻ መመለሱ ካልሆነ በጆሮዬ እስሰማ ለምንት አውፅአነ እምድረ ግብፅ ከመ ያጥፋነ በገዳም ብላችሁ እንደተናገራችሁት በዚህ ምድረ በዳ እንደማጠፋችሁ ሕያው ነኝ አለ እግዚአብሔር ወደዚህ ምድረ በዳ ያመጣን ሊያጠፋን ነው እንጂ ሊያኖርን አይደለም። ምነው በዚያው በግብፅ ምድር ጠፍተን ነበር ብላችሁ እንደተናገራችሁት እኔም እንዲሁ በዚህ ምድረ በዳ አጠፋችኋለሁኝ እንጂ ያችን ምድረ ርስትን አላወርሳችሁም አለ ብለህ ንገራቸው አለው። እናንተ እንደተናገራችሁት ነው እንጂ ዝግ ብላችሁ ትወርሷታላችሁ ብዬ እኔ እንደተናገርኩት ካልሆነ በዚህ ምድረ በዳ አጠፋችኋለሁ፣ እንደማትወርሷትም ሕያው ነኝ አለ እግዚአብሔር። ተራ ቁጥር 9 ወይወድቁ አብድንቲክሙ ወኩልክሙ እለተፈቀድክሙ ወእለተወለቅሙ ዘእምስራ አም ወላይሉ ኩልክሙ እለ አንጐርጐርክሙ ላዕሌየ። ሬሳችሁ በምድረ በዳ ይወድቃል። ከ20 ዘመን ጀምሮ ከዚያም በላይ የሆነው የተቆጠራችሁት አንገባም ብላችሁ በእኔ ላይ ያንጐራጐራችሁት ሁሉ አለ። ተራ ቁጥር 30 ከመ ይትበውዕዋ ለይእቲ ምድር ዘሰፋይኩ እዴየ ከመ አንብርክሙ ውስቴታ ዘእንበለ ካሌብ ወልደ ዮፎኒ ወኢያሱ ወልደ ነዌ። ከነዌ ልጅ ከኢያሱና ከዮፎኔ ልጅ ከካሌብ በስተቀር በውስጧ አኖራችሁ ዘንድ እጄን ዘርግቼ ወደ አሳየዋችሁ አገር እንደማትገቡ ሕያው ነኝ አለ። ተራ ቁጥር 31 ወለደቂቅኒ እለ ትብልዎሙ ህብለያ ይከውኑ አነ አበውኦሙ ውስተ ይእቲ ምድር ወይወርስዋ ለይእቲ ምድር እንተ አንትሙ ርህቅሙ እምኔሃ። ለብዝበዛ ይሆናሉ ያላችኋቸው ልጆቻችሁና ሴቶቻችሁ ግን ወደዚያች አገር አስገባቸዋለሁ። እናንተ ግን ከእሷ የራቃችኋትን ያችን አገር ከቶ አትወርሷትም አለ። ተራ ቁጥር 32 ወይወድቁ አብድንቲክሙ ውስተ ዝንቱ ገዳም። ሬሳችሁ በዚህ ምድረ በዳ ወድቆ ይቀራል አለ። ተራ ቁጥር 30 ወይትራእዩ ደቂቅክሙ 40 ዓመተ ውስተ ዝንቱ ገዳም።
ልጆቻችሁም 40 ዘመን በዚህ በምድረ በዳ ይሰማራሉ አለ። ተራ ቁጥር 34 በከመ ሁላቄሆሙ ለእልክቱ መዋዕል እለ ቦሙ ርእይዋ ለይእቲ ምድር 40 ዕለተ እምአርብዓ አሐቲ ዕለት ዓመተ ትከውን ብክሙ በእንተ ኃጢአትክሙ ወይኩንክሙ 40 ዓመተ። ያችን አገር እንዳዩባቸው እንደነዚያ ቀኖች ቁጥር 40 ዘመን በምድረ በዳ ይሰማራሉ። አንዲቱ ቀን ስለ ኃጢአታቸው 1 ዓመት ትሆንባቸዋለች። በዚህ አንጻር 40ው ቀን 40 ዓመት ይሆንባቸዋል። ወተአምሩ እንከ መንሱተ መዓትየ ከዚህ በኋላ ፈርጄ ያመጣሁባችሁን መቅሰፍት ታውቃላችሁ አለ። ተራ ቁጥር 35 እስመ አነ እግዚአብሔር ዘነበብኩ ከመዝ እገብራ ለዛቲ ትዕይንት እኪት እንተ ሀብረት ላዕሌየ። እንዲህ ብዬ የተናገርኩ እኔ እግዚአብሔር ነኝና በእኔ ላይ በምክር የተባበራችሁብኝን ክፉ የሆነች ይህችን ሰራዊት ክፉ አደርግባታለሁ አለ። በዝንቱ ገዳም ለይጥፍኡ ወበህየ ለይሙቱ፣ በዚህ ምድረ በዳ ይጥፉ በዚያም ይሙቱ ብዬ ፈርድባችኋለሁ አለ። ተራ ቁጥር 36 ወእልክቱኒ እደው ዘፈነዎሙ ሙሴ ከመ ይርአይዋ ለይእቲ ምድር አመ ገብኡ ወአንጐርጐሩ በእንቲአሃ ሀበ ኩሉ ተአይን ወአውፅኡ ነገረ እኩየ በእንተ ይእቲ ምድር። ያቺን አገር ያዩዋት ዘንድ ሙሴ የላካቸው እነዚያ ሰዎችን በተመለሱ ጊዜ በሕዝቡ ዘንድ አንጎራጉረዋልና ስለዚያች አገርም ክፉ ነገርን ተናግረዋል አውርተዋልና አለ። ተራ ቁጥር 37 ይመውቱ ውእቶሙ እደው እለ ይብልዋ ለይእቲ ምድር እኪት፣ ያችን አገር ክፉናት ጥፉናት ያሉ እነዚያ ሰዎች ይጠፋሉ አለ። ወምድራሰ ሰናይት ይእቲ በቅድመ እግዚአብሔር፣ አገሪቱ ግን በእግዚአብሔር ፊት ያማረች የተወደደች የለመለመች አገር ነበረች ያሉት ግን አለ። ተራ ቁጥር 38 ወኢያሱ ወልደ ነዌ ወካሌብ ወልደ ዮፎኒ የሃይው እምኔሆሙ ለውእቶሙ እደው እለሆኑ ይርአይዋ ለይእቲ ምድር። ያችን አገር ያዩዋት ዘንድ ከሄዱት ከእነዚያ ሰዎች ተለይተው የዮፎኒ ልጅ ካሌብና የነዌ ልጅ ኢያሱ ግን ይድናሉ አለ። ተራ ቁጥር 39 ወነገሮሙ ሙሴ ዘንተ ነገረ ለደቂቀ እስራኤል ወለሃው ሕዝብ ጥቀ። ሙሴም ይህን ነገር ለእስራኤል ልጆች ነገራቸው። ሕዝቡን ፈጽመው አዘኑ፣ አለቀሱ። ተራ ቁጥር 40 ወጌሱ በጽባ ወአድጉ ውስተ ርእሰ ደብር ወይቤሉ ናሁ ንሕነ ነዐርግ ውስተ ውእቱ መካን ዘይቤለነ እግዚአብሔር እስመ አበስነ በእንቲአሁ። በእውነት እሱን በድለነዋልና እግዚአብሔር ትወጣላችሁ ወደ አለን ቦታ እንወጣለን ብለው ማልደው ገስግሰው ወደ ተራራው ራስ ወጡ። ፈሪ እንደተባልን አንቀርም፣ ወደዚያ ቦታ እንዘምታለን ብለው ወደ ተራራው ወጡ። ተራ ቁጥር 41 ወይቤሎሙ ሙሴ ለምንት ትታደው ቃለ እግዚአብሔር ይኮነ ሰናየ ለክሙ ከመዝ። ሙሴም የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? እንዲህ ያለው ሥራ ለእናንተ መልካም አይደለም አላቸው። ተራ ቁጥር 42 ኢትዕርጉ አንትሙ እስመ የሃለወ እግዚአብሔር ምስሌክሙ ወተወድቁ ቅድመ ጸርክሙ። እግዚአብሔር በረድኤት ተለይቷችኋልና በጠላቶቻችሁ ፊት ድል ትሆናላችሁና አትዝመቱ፣ ጊዜው ገና ነው አላቸው። ተራ ቁጥር 43 እስመ አማሌቅ ወከነአን ሃለው ህየ ቅድሜክሙ ወተወድቁ በሐጺን እንበይነ ዘተመየጥክሙ ወክህድክምዎ ለእግዚአብሔር ወይሃለወ እግዚአብሔር ምስሌክሙ። የአማሌቅ የከነአን ሰዎች ከዚያ በፊታችሁ አሉና ወደ ግብፅ እንመለስ ስላላችሁ በጦር
ተደብድባችሁ ትወድቃላችሁ፣ ምድረ ርስትን አያወርሰንም በማለት እግዚአብሔርን አሉተኛ አድርጋችሁታልና ከዳተኛም አስመስላችሁታልና እግዚአብሔርን በረድኤት ተለይቷችኋልና በጦር ትወድቃላችሁ፣ አትዝመቱ አላቸው። ተራ ቁጥር 44 ወታሃየሎሙ አድጉ ውስተ ርእሰ ደብር ፈሪ እንደተባልን አንቀርም ብለው ተበረታተው ወደ ተራራው ራስ ወጡ። ወታቦተ ሕጉሰ ለእግዚአብሔር ወሙሴኒ ኢተሃወሱ እማእከለ ትዕይንት የእግዚአብሔርን ሕግ የሚጠብቋት ታቦተ ጽዮንና ሙሴ ግን ከሰፈሩ መካከል አልተንቀሳቀሱም ነበር። ተራ ቁጥር 45 ወወረዱ አማሌቅ ወከነዓን እለ ይነብሩ ውስተ ይእቲ ደብር ወሰደድዎሙ እስከ ኤርሚ ወገቡ ውስተ ትዕይንት። በዚያች ተራራ የሚኖሩ የአማሌቅና የከነዓን ወገኖች ወርደው እስከ ኤርሚ አባረሯቸው። እስራኤልም ወደ ሰፈር ተመልሰው አፍረው ተመለሱ። ያለቁትም አለቁ፣ ያለ እግዚአብሔር ፈቃድ ሂደው ነበርና። ኦሪት ዘኍልቍ ምዕራፍ 14 እዚህ ላይ ተፈጸመ። ይቆየን።